ገና ኃላፊነት ከተረከብን መንፈቅ ሳይሞላን ፊት ለፊታችን እንደ ተራራ የተቆለለውን ግርዶሽ ሳንገፍ ፊት ለፊታችሁ ቆመን ምስጋናን ለመቀበል የሚያስችል አቅም አላደረጀንም። ለ27 ዓመታት የሀገሪቱን ስልጣን በበላይነት ይዞ የነበረው ኢህአዴግ ውስጥ የለውጥ ኃይል ተፈጥሮ ፓርቲውን ወደ አዲስ ለውጥ ማምጣት የሚለው ሐሳብ ከመሰማቱ በፊት ቀደም ብሎ በተለያዩ የኢትዮጵያ ክልሎች የሚኖሩ ዜጎች ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎችን አንግበው የተቃውሞ ድምጾችን ማሰማት ጀመሩ። በፍጥነት መቀጣጠሉን ለማስቆም ኢህአዴግ አፋጣኝ አስቸኳይ አዋጅ ከማወጅ ጀምሮ ኃይል እስከ መጠቀም የወሰዳቸው እርምጃዎች እንቅስቃሴውን ወደ ሀገራዊ ተቃውሞና ቁጣ አሸጋግሮታል። በዚህም በርካታ ሰዎች ህይወታቸውን አጥተዋል። በርካታ ንብረቶች ወድመዋል። ሰዎች ከቀያቸው የመፈናቀላቸው ምክንያት ሆኗል። ይህ ህዝባዊ አመጽ ተጠናክሮ መቀጠሉ የመንግስቱን አስተዳደር ከስሩ አነቃነቀው። በዚህም አመጽ ጥልቅ ድንጋጤ ውስጥ የገባው ኢህአዴግ አራቱ የድርጅቱ አባላት ሳምንታትን ካስቆጠረ ዝግ ስብሰባ በኋላ መፍትሄ ነው ያሉትን የጋራ ውሳኔ ለህዝብ አሳወቁ። በዚህም ውሳኔ የፖለቲካ እስረኞች እንዲፈቱና አንዳንድ የህዝብ ጥያቄዎችን ለመመለስ ቢጣርም ጥያቄዎችን በበቂ መመለስ አለመቻሉ አመጹ ድጋሜ በመቀጣጠሉ ምክንያት ድጋሜ አስቸኳይ አዋጅ ታወጀ። ያለ ብዙ ኪሳራ እነዚህን ሀብቶቻችንን መልሰን እንዳይወድሙ ለማድረግ የዚህ የአስቸኳይ ጊዜ አዋጅ አስፈላጊ ሆኗል። እዚህ ውጥረት ውስጥ ነበረ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን በፍቃዳቸው መልቀቃቸውን ይፋ ያደረጉት። አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአዴግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርብ ያለው። በዚህም ከአራቱ የድርጅቱ አባላት ስልጣኑን እንዲረከቡ የተመረጡ ጠቅላይ ሚኒስትር አብይ አህመድ መሆናቸውን ለህዝቡ ይፋ ሆነ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን። ኢትዮጵያ የሁላችን ሀገር፣ የሁላችን ቤት ናት። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። ወደ መሪነት መንበሩ ከመጡ 3 ወራት ያልሞላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣኑን ከተረከቡበት ዕለት ጀምሮ ባደረጓቸው ንግግሮችና በአጭር ጊዜ በወሰዷቸው ቁልፍ እርምጃዎች የበርካታ ኢትዮጵያውያንን ድጋፍ ማግኘት ችለዋል። ይህንንም አደባባይ ወጥቶ ለመግለጽ አንድ ኮሚቴ ተሰባስቦ የዛሬ 7 ዓመት ቅዳሜ ሰኔ 16 2010 ዓመተ ምህረት ህዝባዊ ሰልፍ በመስቀል አደባባይ ለማድረግ ማቀዱን በመገናኛ ብዙሃን ማሳወቁን ተከትሎ ከሰልፉ ቀደም ብሎ የአዲስ አበባና የአካባቢዋ ነዋሪዎች ለሰልፉ በስፋት የተዘጋጁ መሆናቸውን የሚያሳዩ የተለያዩ እንቅስቃሴዎች ተስተዋሉ። የጠቅላይ ሚኒስትሩ ምስሎች የያዙ ቲሸርቶችና የተለያዩ ህትመቶችን የመዲናዋን ጎዳናዎች ላይ በስፋት ይሸጡ ጀመር። በሰልፉ ላይ ጠቅላይ ሚኒስትሩ እንደሚገኙ ስለተነገረ ቅዳሜ ሰኔ 16 2010 በማለዳ ነበረ የሰልፉ ታዳሚዎች ከተለያዩ የሀገሪቱ አቅጣጫዎች ወደ መስቀል አደባባይ መትመም የጀመሩት። ከዝግጅቱ መጀመሪያ ሰዓት ቀደም ብሎ በመስቀል አደባባይና አካባቢው በመቶ ሺዎች የሚቆጠሩ ሰዎች ተጥለቀለቀ። በአደባባዩ ከተሰበሰበው የድጋፍ ሰልፍ ተሳታፊው አብዛኛውን የጠቅላይ ሚኒስትሩ ምስል ያለበት ካኒቴራና ምስላቸውን እንዲሁም የወሰዷቸው ያሉትን እርምጃዎች የሚደግፉና የሚያሞግሱ ጽሁፎችን ይዞ ነበረ። ጠቅላይ ሚኒስትሩም ዘወትር ከሚታዩበት ልብስ ውጭ ቀለል ያለ ልብስ ለብሰው ባርኔጣ ደፍተውና ጥቁር መነጽር አድርገው ከሌሎቹ ከፍተኛ የመንግስት ባለስልጣናት ጋር በመሆን አደባባዩ ሲደርሱ ተሰብሳቢው በሆታና በፍጨት ነበር የተቀበላቸው። እሳቸውን ከመድረክ ላይ ወደ ተለያዩ አቅጣጫ እየተዘዋወሩ ምስጋናቸውን አቀረቡ። ከማለዳው ጀምሮ እየተካሄደ የነበረው ይህ ሰልፍ በሀገሪቱ የሚገኙ አብዛኞቹ የመገናኛ ብዙሃን የቀጥታ ሽፋን ሰጥተው በየሰከንዱ በመስቀል አደባባይ የሚከናወነውን ነገር ያቀርቡ ስለነበረ በርካታ ሰዎች ሰልፉን እንዲከታተሉ አስችሏል። መስቀል አደባባይ ካስተናገዳቸው ህዝባዊ ሰልፎች አንዱ የሆነው የዚህ ሰልፍ ታዳሚ ዋነኛ ጉዳይ የሆነው ጠቅላይ ሚኒስትር አብይ አህመድ በደማቅ ሆታና ጭብጨባ የታጀበውን ህዝቡን በማመስገንና የወደፊት ዓላማቸውን በማመላከት
ማመላከት ላይ ያተኮረው ንግግራቸውን ፈጽመው ወደ መቀመጫቸው ከተመለሱ በኋላ ነበረ አስደንጋጩ ነገር የተከሰተው። በተስፋ ተሞልታችሁ በምስጋና ጀምራችኋልና በፍቅርና በአንድነት ጀምሮ መጨረስ የተሳነው ስለሌለ የዛሬው የፍቅርና የምስጋና ቀን መድረስ ከሚገባን ማማ የሚያደርሰን የመጀመሪያው ጡብ መቀመጡን ያሳያል። የመድረኩ አጋፋሪ መነጋገሪያውን ከጠቅላይ ሚኒስትሩ ተረክቦ በአማርኛ የተናገረውን በእንግሊዘኛ እየደገመ ሳለ እምብዛም ጉልህ ያልሆነ የፍንዳታ ድምጽ ጠቅላይ ሚኒስትሩና ባለስልጣኖቻቸው ካሉበት መድረክ አቅራቢያ ተሰማ። ይህ የመደመር ቀን እንዲደማቅ እንዲሆን ላበረከታችሁት ሁሉ እናመሰግናለን። አሁን አንድ የመጨረሻ ስነ ስርዓት ክቡር ጠቅላይ ሚኒስትሩ ባሉበት እናደርጋለን። በነገራችን ላይ ይህንን ፕሮግራም በቀጥታ በመላው ዓለም የምትከታተሉ ኢትዮጵያውያን ስላልቻላችሁ ስላልሆነላችሁ ስላልተገኛችሁ እንኳን ደስ ያላችሁ በሏቸው እስኪ አንዴ። This is a day that Ethiopia has become proud. ነገር ግን በዚያ ቅጽበት ፍንዳታው ቦምብ መሆኑን ያወቁት በመድረኩ ላይ እዚያው አቅራቢያ የነበሩት ሰዎች ብቻ ናቸው። የፍንዳታው ድምጽ ወደ ተሰማበት አቅጣጫ ለመመልከት ጠቅላይ ሚኒስትሩና በዙሪያቸው የነበሩ ሰዎች ከመቀመጫቸው ተነስተው የነበረ ሲሆን በዚያው ቅጽበት የጠቅላይ ሚኒስትሩ ጠባቂዎች መሪውን ዙሪያቸውን በመክበብ እያጣደፉ ከመድረክ ይዘዋቸው በመውረድ ወደ መኪናቸው ወስደው ወደ ጽህፈት ቤታቸው አቀኑ። ቦምቡ በፈነዳበት የመድረኩ አቅራቢያ ትርምስ በመፈጠሩ የጸጥታ ሰራተኞች ተሰማርተው ጉዳት የደረሰባቸውን ሰዎች ለመርዳት ጥረት ያደርጉ ነበር። ይህ ሆኖ ከመድረኩ ርቀው የነበሩ የሰልፉ ታዳሚዎችና በቴሌቪዥን ሲከታተሉ የነበሩ ሰዎች ግን ምን እንደተከሰተ አላወቁም ነበር። የፍንዳታው ክስተት በማህበራዊ ሚዲያዎችና በሌሎች መገናኛ ብዙሃን በኩል ከተገለጸ በኋላ በአጠቃላይ በህዝቡ ላይ በተለይ ደግሞ በአደባባዩ ታድመው በነበሩ ሰዎች ላይ ድንጋጤና ቁጣ እንቀሰቀሰ። አንዳንዶቹም ጠቅላይ ሚኒስትሩ ላይ ጉዳት የደረሰ ስለመሰላቸው ስሜታዊ እስከመሆንም ደርሰው ነበር። ነገር ግን ጠቅላይ ሚኒስትሩ ወደ ጽህፈት ቤታቸው በተመለሱ በደቂቃዎች ውስጥ በብሔራዊ ቴሌቪዥን ላይ ቀርበው ደህና መሆናቸውንና በቦምብ ጥቃቱ ሰዎች ላይ ጉዳት መድረሱን እንዲሁም የህይወት መጥፋቱን በማሳወቃቸው በወቅቱ ወዳልታወቀ አቅጣጫ ሊያመራ የነበረውን ቁጣ ጋብ እንዲልም አድርጎታል። በኢትዮጵያ ሰማይ ላይ ፍቅር እንዲዘንብ ያደረጉበት ዕለት ቢሆንም ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሞያን ታግዘው ይህን ደማቅ ስነ ስርዓት ለማለፍረስ ለማበላሸት የሰው ህይወት ለመቅጠፍ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ ያልተሳካ የከሰረ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። ህይወታቸው ያለፈ ጥቂት ሰዎችና የቆሰሉ ሰዎች አሉ። ታዲያ ይህ ታላቅ ህዝባዊ ድጋፍ ከተከናወነ ዛሬ 7 ዓመታትን ደፍኗል። ዕለቱን በታሪክ የዳሰስንበት ጥንቅራችንም በዚሁ አበቃ።